ሰላም ጤና ይስጥልን እንደምንላችኋን ወደ አምሮሃ ቤተሰቦች አዳዲስ መረጃዎችን ወደ እናንተ ይዘን ቀርበናል። በአዲስ አበባ ከተማ አዲስ የነዳጅ ዋጋ ጭማሪ መደረጉን ዝርዝር መረጃ ይዘናል ይቀርብላችኋል። በተጨማሪም የኢራን ሙጃሂብ ካሚን ወደ ስልጣን መምጣት ከፍተኛ ድጋፍና ተቃውሞ ያስከተለ ሲሆን ፕሬዝዳንት ትራምፕ ደግሞ ማዕቀቦችን ለማንሳት ፍንጭ ሰጥተዋል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የተለያዩ መረጃዎችን ወደ እናንተ እናደርሳለን። ይሄን አካውንት ሰብስክራይብ ማድረግ ወደ መጀመሪያው ዜናችን ስናልፍ የንግድና ቀጣናዊ ትስስር ሚኒስቴር ዛሬ መጋቢት 1 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርት ችርቻሮ መሸጫ ዋጋ ይፋ አድርጓል። በአዲስ አበባ ከተማ ተግባራዊ የሚሆነው አዲሱ የዋጋ ዝርዝር እንደሚከተለው ቀርቧል። ቤንዚን በሊትር 132 ብር ከ18 ሳንቲም፣ ነጭ ናፍታ በሊትር 139 ብር ከ84 ሳንቲም፣ ኪሮስ በሊትር ከ146 ብር ከ14 ሳንቲም፣ የአውሮፕላን ነዳጅ በሊትር 145 ብር ከ23 ሳንቲም ሆኖ ተመዝግቧል። ይህ ጭማሪ በታሪክ ከፍተኛ ሲሆን በትራንስፖርት ታሪፍና በኑሮ ውድነት ላይ ከፍተኛ ጫና ያመጣል ተብሎ ይታሰባል። ወደሚቀጥለው ዜናችን ስናልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራን አገዛዝ እየሰባበርን ነው ሲሉ በይፋዊ ኤክስ ገጻቸው አስታወቁ። ጥቃቱ የኢራንን ሕዝብ ከአገዛዝ የማላቀቅ ዓላማ እንዳለው ተናግረዋል። ከፍተኛ መሪ አያቶላህ አሊ ካሚን መገደላቸውን ተከትሎ ልጃቸው ሙጃሂብ ካሚን ተተኪ መሪ ተደርገው መሰየማቸው በሀገሪቱ ውስጥ ከፍተኛ ድጋፍና ተቃውሞ እያስተናገደ ይገኛል። አብዮታዊ ዘብ ደጋፊዎች ሙጃሂብን እንደ ጠንካራ መሪ በመቁጠር ደስታቸውን ለመግለጽ አደባባይ ወጥተዋል። በሌላ በኩል ደግሞ ኢራናውያን በስርዓቱ ውስጥ የለውጥ ዕድል የለውም በሚል ሹመቱን በጽኑ እየተቃወሙና ያወገዙት ይገኛል። ወደ መጨረሻው ዜናችን ስናልፍ የአሜሪካ መከላከያ ሚኒስቴር ዛሬ በኢራን ላይ ከባድ ጥቃት ተፈጸመ ቀን መሆኑን ገልጸው የአሜሪካ ግብ የኢራን ወታደራዊ አቅምና የኒውክሌር ተቋማት ሙሉ በሙሉ ማውደም እንደሆነ ተናግረዋል። በተመሳሳይ ዜና ፕሬዝዳንት ዶናልድ ትራምፕ የዓለም ነዳጅ ዋጋ ለመቆጣጠር ሲሉ በአንዳንድ ሀገራት ላይ የጣሉትን ማዕቀቦች ለማንሳት ማሰባቸውን ገልጸዋል። ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ያረጋገጡት የዛሬው የአምሮሃ ቲዩብ መረጃዎች እነዚህን ይመስሉ ነበር። ይህ የነዳጅ ዋጋ ጭማሪ በዕለት ተዕለት እንቅስቃሴ ላይ ምን አይነት ተጽዕኖ ይኖረዋል? በኢራን አዲስ መሪ ዙሪያስ ያላችሁ አስተያየት ምንድነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ አዳዲስ መረጃዎች ሲለቀቁ ወደ እናንተ እንዲደርሷችሁ የአካውንት ሰብስክራይብ እና ላይክ ማድረግ አይረሳ። በያላችሁበት መልካም አዳር ይሁንላችሁ።